ሰላም ሰላም ብዙዎቻችሁ እንደጠየቃችሁን የ18 እንዲሁም የ21 ካራት የወርቅ ዋጋ እንዲሁም ደግሞ ልዩነት ምንድን ነው የሚለውን ጠይቃችሁኛል። በተጨማሪም ደግሞ የዛሬን የጥቅምት 8 ዕለታዊ የወርቅ ዋጋን የተመለከተ መረጃን ይዘንላችሁ መጥተናል። እንግዲህ 18 ካራት እንዲሁም 21 ካራት ምን አይነት ልዩነት አላቸው የሚለው ጥያቄ እጅግ በጣም ጥሩ ጥያቄ ነው። በመካከላቸው ተፈጥሯዊ የሆነ የወርቅ ንጥረ ነገር መጠን አላ ቀለም እንዲሁም ጥንካሬ ከዋጋም አንጻር የተለያየ አይነት ልዩነት አላቸው። እሱን የምነግራችሁ ይሆናል በዋናነት ማለት ነው። በተጨማሪም ደግሞ የዛሬ በጥቅምት 8 2018 ዓ.ም በኢትዮጵያ በተለይ በብሔራዊ ባንክ እንዲሁም በብሔራዊ ባንክ አካባቢ በሚገኙ ሱቆች ላይ ካራቶች በካራት ከ14 ካራት እስከ 24 ካራት ድረስ ወርቆች በስንት እየተሸጡ ነው የሚለውንም የምነግራችሁ ይሆናል። የትም እንዳትሄዱ። ይሄ ወቅታዊና አፕዴት የሆነ መረጃ ነው። በእንደዚህ አይነት መረጃዎች ላይ ፍላጎት እንዲሁም ደግሞ ሼር ማድረግ የምትፈልጉ እንደተለመደው ሼር እያደረጋችሁ እንደዚህ አይነት መረጃዎችንም እንዲደርሳችሁ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። እንግዲህ መጀመሪያ እንደነገርኳችሁ ወደ ልዩነቱ ነው የምንሄደው። መጀመሪያ በ18 እና በ21 ካራት መካከል እንደሚታወቁ ከሆነ ይሄ 18 እና 21 ካራት እጅግ በጣም ተወዳጅ በኢትዮጵያም እጅግ ታዋቂ የሆኑ ለተለያየ አይነት ግልጋሎት እንደመዋላቸው መጠን ተመራጭ የሆኑ የካራት አይነቶች እንዲሁም የወርቅ አይነቶች ናቸው ማለት ነው። ስለዚህ በመካከላቸው ያለው ልዩነት ምንድን ነው ካላችሁኝ ከወርቅ ይዘታቸው መነሳት ያስፈልጋል ማለት ነው። ሁላችሁም እንደምታውቁት እንግዲህ ወርቅ 100% ንጹህ ወርቅ የሚባለው 24 ካራት መሆኑን ማወቅ ይኖርባችኋል። 21 ካራት ወርቅ የሚባሉ ደግሞ የወርቅ ይዘቱ ወይም ደግሞ ፒውሪፋይ ወይም ደግሞ ንጽህናው 87.5% ነው ወርቅ ማለት ነው። ሌሎቹ ደግሞ በሌሎች ብረቶች እንደ መዳብ ብረት እና ናስ የመሳሰሉ 12.5 አካባቢ ይይዛሉ ማለት ነው። ሌላው ደግሞ 18 ካራቱን ስንመለከት 78% ነው ወርቅ ሙሉ በሙሉ ወርቁ ማለት ነው። 25% ደግሞ እንደነገርኳችሁ ሌሎች ብረታ ብረቶች ናቸው ያሉት ማለት ነው። ስለዚህ በ21 ካራት እና በ18 ካራት የተለያየ አይነት ወርቅ መሆኑን መረዳት ያስፈልጋል። ይሄ በወርቅ ይዘታቸው ስንመለከት ማለት ነው። ሌላው ደግሞ ቀለማቸው እንዴት መለየት እንችላለን ካላችሁ የወርቅ ቀለም ነው ያለው 21 ካራት አማካይ የሆነ የወርቅ ቀለም ነው ያለው። 18 ካራቱ ደግሞ ትንሽ ወደ ብርቱካናማ ወይም ደግሞ በውስጡ ካለው ሌሎች ብረታ ብረቶች መቀላቀል የተነሳ በጣም ወርቃማ ከመሆን ይልቅ ትንሽ ወደ ብርቱካማ ቀለም ያደላል ማለት ነው። ሌላው ደግሞ ጠንካራው የቱ ነው ለረጅም ጊዜ የሚቆየው የቱ ነው ያላችሁኝም የጠየቃችሁት ጥያቄ በጥንካሬ ወይም ደግሞ በዱሪያቢሊቲ በምንነሳበት ሰዓት ላይ 18 ካራት በጣም ጠንካራ ነው ከ21 በላይ ማለት ነው። 21 ካራት ደግሞ ትንሽ ቀለል ያለ ነው። እንግዲህ ቀለል ያለና አነስተኛ ነው ለአያያዝም በጣም አነስተኛነት ማለት ነው። 18 ካራት ግን ጠንካራ ነው። ለምን ሌሎች የብረት አይነቶች ከ21 ካራት ይልቅ በብዛት ያለው 18 ካራት ላይ ስለሆነ ማለት ነው። ዋጋው ነው ዋናው ነገር ዋጋው ነው። 21 ካራት ከፍተኛ የሆነ ወርቅ ይዘት ስላለው ከ18ቱ በላይ ማለት ነው። ዋጋውም እንደዚሁ ከፍተኛ ነው ማለት ነው። 18 ካራቱ ደግሞ የወርቅ ይዘቱ ትንሽ ስለሆነ ዝቅተኛ ዋጋ ይኖረዋል ማለት ነው። ስለዚህ ልዩነት ይኖረዋል ማለት ነው። ለምሳሌ 21 ካራቱን በተለይ በኢትዮጵያ በዱባይ በባህሬን እንዲሁም ደግሞ በመካከለኛው ምስራቅ በአፍሪካ በጣም ይወደዳል። እንደምታውቁት በእኛም በኢትዮጵያ ሀገር 21 ካራትም 18 ካራትም እጅግ በጣም ይወደዳሉ። 18 ካራቱን ደግሞ በጣም የሚወዱት በመረጃ መሰረት በአውሮፓና በአሜሪካ ጊዜ 18 ካራቱን አብዛኛው ሰው የሚጠቀመው ማለት ነው። ለምን ጥንካሬው ላይ ነው ትኩረት የሚያደርጉት። ከፍተኛ የወርቅ ይዘት የምትፈልጉ ከሆነ ግን 21 ካራቱን መምረጥ ያስፈልጋል ማለት ነው። እንግዲህ ትክክለኛ ዋጋቸው ምን ይመስላል የሚለውን ቀጥታ የማሳያችሁ ይሆናል። እንግዲህ ዛሬ ዕለተ ቅዳሜ ጥቅምት 8 2018 ዓ.ም 21ንም 18 ካራትም አፕዴት የሆነ መረጃን ይዤላችሁ መጥቻለሁ። እሱን ወደ መከታተል እንሄዳለን። አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የተለያዩ ወቅታዊ የቢዝነስ ሀሳቦች እንዲሁም የምንዛሬ መረጃዎች
በተጨማሪም ደግሞ ከወርቅ ጋር ወቅታዊ የሆኑ የዋጋ ለውጦች በሚከሰቱበት ሰዓት ላይ መረጃ ለእናንተ የምናቀብልበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ ድጋሚ መልእክታችን ነው። አሁን ቀጥታ ወደ ዛሬው ወቅታዊ ወደ ሆነው የወርቆች ዋጋ ነው የምንሄደው። አብራችሁን ቆዩ። የምንጀምረው ከ14 ካራቱ ነው። በፒዩሪቲ ሌቭሉ እንዲሁም ደግሞ በአሜሪካ ዶላር እና በኢትዮጵያ ብር በስንት እየተሸጠ ነው የሚለውን ስንመለከት እንግዲህ ባለ 14 ካራቱ 79 ከ47 የአሜሪካ ዶላር በኢትዮጵያ ብር ደግሞ በ11879 ከ23 እየተሸጠ ይገኛል። ባለ 15 ካራቱ ደግሞ የአሜሪካ ዶላር መሸጫ ዋጋው 65 ከ14 ሲሆን በኢትዮጵያ ብር ደግሞ በ12727 ከ74 ነው በምሽት ላይ የሚገኘው። የ16 ካራቱን ስንመለከት እንግዲህ በአሜሪካ ዶላር 90 የአሜሪካ ዶላር ይሸጣል። በብር ደግሞ 13500 ይሸጣል። በ17 ካራቱን ስንመለከት በአሜሪካ ዶላር 96 ይሸጣል። በኢትዮጵያ ብር ደግሞ በ14424 ብር ይሸጣል። ካራት 18 ላይ ደርሰናል። 18 ካራቱ 102 ከ17 ነው። በኢትዮጵያ ብር ደግሞ 15273 ነው። እዚህ ጋር ልብ እንድትሉ የምፈልገው ነገር ተመልካች አድማጮቼ፣ ይሄ ሙሉ በሙሉ ንጹህ የሆነ ወርቅ አይደለም። ከታች ወደ ላይ እየነገርኳችሁ ያለው። ሌላው ደግሞ ይሄ ምንም አይነት ዲዛይን ሳይደረግበት እንዲሁም ደግሞ ለእጅ ቀለበት፣ ለእጅ አምባር፣ ለጆሮ ጌጥ፣ ለአንገት ሐብል ሳይሰራ በፊት የነበረውን ዋጋ መሆኑን ልብ እንድትሉ እፈልጋለሁ። ምክንያቱም አንዳንዶቻችሁ በምትጠይቁት ጥያቄ ኮመንት ላይ ይሄ ዋጋ እኮ እንዲህ ነው የምትሉኝ። እኔ እየነገርኳችሁ ያለሁት የተሰራውን አይደለም እየነገርኳችሁ ያለሁት መስሪያ ዋጋውን የሰራውበት ቪዲዮ አለ። እሱን ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ የወርቅ በምን ያህል እስከ ምን ያህል ይሰራል በተለያዩ ቦታዎች ማለት ነው። በፒያሳ፣ በሜክሲኮ፣ በ22 በአውቶቡስ ስራ የሚሰሩበትን ዋጋ የያዘ ቪዲዮ ከሳምንት በፊት ለቅቄላችኋለሁ። እሱን ዲስክሪፕሽን ላይ ታገኙታላችሁ። መስሪያ ዋጋውን እሱ ላይ ጨምራችሁ እንድትገነዘቡትና ይህን መረጃ እንድትወስዱ ብዬ ነው። 19 ካራቱ እንመለከታለን። አሁን ባለ 19 ካራቱ በአሜሪካ ዶላር 107 ከ85 ነው በዛሬው ገበያ እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ16121 ከ81 ነው። 20 ካራቱ ስንመለከት 20 ካራቱ 113 ብር ከ53 በአሜሪካ ዶላር ነው እየነገርኳችሁ ያለሁት። በኢትዮጵያ ብር ደግሞ 16970 ነው 20 ካራቱ ማለት ነው። እዚህ ጋር 21 ካራቱን ከነ መስሩ አድርጌ እነግራችኋለሁ። 21 ካራቱ በአሜሪካ ዶላር 119 ከ20 ነው በአሜሪካ ዶላር። በኢትዮጵያ ብር 21 ካራቱ 18818 ከ84 ነው። እዚህ ላይ ከ2500 እስከ 3000 ብር ለመስሪያ ማለት ነው የእጅ ዋጋ ያስከፍላሉ። አንዳንድ ቦታ እስከ 3000 ሊደርስ ይችላል። ስለዚህ 17000 ላይ ኦልሞስት 3000 ብትጨምሩበት 3000 ምናምን ብር ብትጨምሩበት ወደ 21000 አካባቢ ማለት ነው። ስለዚህ የ21 ካራት ዋጋ በሱቅ ደረጃ ለቀለበት ብትፈልጉ ወይም ለአንገት ሐብል ብትፈልጉ በግራም በትንሹ 21000 ነው ማለት ነው። ባለ 22 ካራቱ ጋር ደርሰናል። ባለ 22 ካራቱ የአሜሪካ ዶላሩ 124 ከ88 ነው። በኢትዮጵያ ብር ደግሞ 18667 ነው። 23 ካራቱ 95.73 ፒዩሪቲ ሌቭል ወይም ደግሞ የንጽህና ደረጃ ያለው ወርቅ በአሜሪካ ዶላር 130 ከ56 ነው። በኢትዮጵያ ብር ደግሞ 19515 ከ88 ነው። 24 ካራቱ ከትናንት ተመሳሳይ ቀን ጋር ሲነጻጸር በኦክቶበር 70 የ2025 ላይ ያለው ተመሳሳይ ዋጋ ነው። አሁንም ሌሎቹም ልዩነት የላቸውም። ይሄን ያህል 24 ካራቱ ኦልሞስት 100% የሚባለው ፒዩሪቲ ካራት አንድ ወቄት ወርቅ የሚባለው ማለት ነው። በኢትዮጵያ ብር 20364 ከ39 ነው። ይህንን ይመስላል እንግዲህ የወርቅ የዛሬ ዋጋ ገበያ ማለት ነው። ይሄ በብሔራዊ ባንክና በአካባቢው ባሉ ሱቆች ወይም መደብሮች መሸጫው ዋጋ ነው ማለት ነው። በተጨማሪም ደግሞ የዳይመንድ ወርቅን የዳይመንድ ዋጋን የምትፈልጉ ዳይመንድ የሚገኝበትን ቦታ ማወቅ የምትፈልጉ
ኮመንት መስጫው ቦታ ላይ ስለ ዳይመንድ ዋጋ እንዲሁም ደግሞ የሚገኝበት ቦታ ስራለን ብላችሁ ኮመንት ላይ ጻፉልኝ። ያንን መሰረት አድርጌ ቪዲዮ አዘጋጅላችኋለሁ ማለት ነው። በተጨማሪ ላስተያየታችሁ ለምትሰጡኝ ግብአት እጅግ በጣም አመሰግናለሁ። ላይክ አይረሳ፣ ሼር አይረሳ፣ ሰብስክራይብ ማድረግ አይረሳ። ለቻናሉ አዲስ ከሆናችሁ በያላችሁበት ሰላም ሁኑ።